ሐራ አካባቢ ምን እየተካሄደ ነው? ምንድነው ያለው ሁኔታ? እኔ በዚህ ጉዳይ ላይ እንትን ማለትም አልፈለኩም ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋኖሴቱ ቤተሰቦች እንዴት አላችሁ? እኔ ያለው አልሐምዱሊላህ። የዛሬው መልእክቴ ለመሰሎች እኔን ለሚመስሉ ሰዎች ነው። ፍቃደኛ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ሐሳብም እንዲሰጡበት እፈልጋለሁ። ለመሰሎች አንድ መልእክት ማስተላለፍ እፈልጋለሁ። እኔን ለሚመስሉ ሰዎች የተወሰነ ደርስ በማዳመጥ መሰረታዊ የሆኑ ነገሮችን የዲን ግንዛቤ ለማግኘት በኡስታዞች ግሩፕ ገብተን እየተማርን ላለን ሰዎች ነው መልክቴ ማለት ነው። ሐራ አካባቢ ያለውን ነገር የትናንቱንም የዛሬውንም እናያለን እና መልክቴ ምንድነው? እገሌ ኡስታዝ እንዲህ ነው፣ እገሌ ኡስታዝ ኢኽዋን ነው፣ እገሌ ኡስታዝ ሙመያ ነው፣ እገሌ እንደዚህ ነው የሚባሉ ነገሮች ውስጥ እጃችንን ባናስገባላለሁ። እንደዚህ አይነት ነገሮችን ለአዋቂዎች ለኡስታዞቻችን ብንተወው እላለሁ። ለምን መሰላችሁ? ይሄን ነገር ውት በሐራ መስጂድ እና በሐራ አካባቢ በሆነው ነገር ነው እንግዲህ ፌስቡክ ላይ ያገኘሁት ማለት ነው። እውት እናንተ ሰለፍይ ነው የምትሉት እነገሌ ኢኽዋን ናቸው የሚለው ኡስታዝ እሱ ደግሞ ራሱ ኢኽዋን ነው ይባላል። ሌላኛው ተነስቶ ደግሞ አንተ ራስህ ኢኽዋን ነህ ወይም ደግሞ እሱ ኢኽዋን ነው ሙመያ ነው ይላችኋል። ስለዚህ ይሄን ነገር ለኡስታዞች ለዓሊሞች ለመሻይኾች እንተወውና እኛ ትምህርታችንን እንማር። ትምህርታችንን ብቻ እንማር። የአቂዳ ችግር ያለባቸውን እንኳን የአቂዳ ትልቁ የሽርክ እና የቢድዓ የተውሂድ ክፍሎች የያዘውን አይደለም እኮ ፊቅህ ስንማር ደረሱ ልዩነቶችን እንማራለን። አራቱ መዝሃቦች አሁን ሰፋ ያለ ልዩነት አላቸው። ከተማርን ልዩነቶችን እንማራለን። የዚህኛውንም አቋም የዛኛውንም አቋም እናውቃለን ማለት ነው። ይሄንን ለማወቅ የሚረዳን ደግሞ ዝም ብለን ስንማር ነው። እገሌ ኢኽዋን ነው፣ እገሌ ሙመያ ነው፣ እገሌ እንዲህ ነው፣ እገሌ እንዲህ ነው እያልን ጣታችንን ከጠቆምን እኛ የምንማርበት ኡስታዝ ብቻ ትክክል ነው በሚል ውስን እንሆናለን ማለት ነው። እንደኔ በአንድ ኡስታዝ በሁለት ኡስታዝ ባንገደብ ጥሩ ነው ብዬ አስባለሁ። ምክንያቱም እያንዳንዳቸው የሚያስተላልፉበት የሚገልጹበት የሚተነትኑበት እንትናቸው የተለያየ ነው። ሐሳባቸውን ወይም ደግሞ አንድ ነገር ሲተነትኑ ሲያስረዱ የማስረዳት አቅማቸው የተለያየ ነው። ስለዚህ በደንብ ትምህርታችንን ብቻ እንማር። አንደኛው ኡስታዝ ተነስቶ ሌላኛውን ኢኽዋን ይላል፣ ያኛው ደግሞ ይመጣና እሱም ኢኽዋን ነው ይላል። እንደዚህ ነው በቃ አይደል? እንተዋቸው። እኛ ትምህርታችንን እንማር። ስለ ሐራ አካባቢ እንመለስ። ሐራ አካባቢ ትናንትና የነበረበት ሁኔታ አንድ ሰው ይሄ ሽርክ ነው፣ ይሄ ቢድዓ ነው፣ ይሄ ተውሂድ ነው ብሎ ሲያስተምር እኔ አይቼ አላውቅም ለረጅም ዓመታት። አንድ አመለካከት አንድ አይነት ሁኔታ ላይ ያለ ማህበረሰብ ነበር። እኔ ነፍሴን ካወቅኩ ጀምሮ ማለት ነው። ነፍሴን ካወቅኩ ጀምሮ አንድ አይነት ሁኔታ ላይ ያለ ማህበረሰብ ነው። ዲያና ላይ ትልቅ የመውሊድ አከባበር ይደረጋል። መውሊድ ብቻ አይደለም፣ ወይም ደግሞ የመውሊዱ ቀን ብቻ አይደለም። በአመት አንድ ጊዜ ነው የሚደረገው መውሊዱ። ከአመት አንድ ቀን ውጭ ደግሞ ዲያና ጎራ መጀን፣ መንደራ ጎራ መጀን ይባላል፣ ከረም ጎራ መጀን ይባላል፣ ዴቦት መጀን ይባላል። እኛ አካባቢ ሐራ አካባቢ ይሄን የማይል ሰው የለም። እኔ ግርም ድንቅ የሚለኝ ማለት ነው። የእውነቴን ነው የምላችሁ። እማዝነውም አካባቢው ላይ በቂ የሆነ ደረስ አለ። ሳዑዲ አረቢያ ሁኜ በለበስኩት መነጽር ሳየው እኛ አካባቢ ያለው ሁኔታ የሶፍይ ትምህርትና የአህባሽ ትምህርት ቅልቅል ነው ብዬ እንዲያስብ አድርጎኛል። አረብ ሀገር መጥቼ የተወሰነች የዲን ግንዛቤ ባገኘኋት ልኬት ስለካው ማለት ነው። ለምን መሰላችሁ? በቤት አንድ ልጅ በቀበሌ 2-3 ልጆች ወንዶች ይሄዳሉ ቅርአት አገለቀው ልብስ ጠቅልለው ይሄዳሉ። ሲመጡ አሳውሳለሁ እኛ ከራሴ ቤት ከወንድሞች እንግዲህ በርከት ያልነነ አንድ ወንድም ሄዶ አገር ለቆ ቅራት ቀርቶ መጥቷል። ከኮሯቸው ራብ አቆራምዷቸው እስቁልቁል ብለው ነው የሚመጡት። የእውነቴን ነው የምላችሁ። ከሌላ ሀገር ተነስተው ደግሞ እኛ አካባቢ የሚመጡትንም ደረሶች በምን ሁኔታ ላይ የሚኖሩ እንደሆኑ እናውቃለን። ደረሳ መስጂድ ውስጥ ገብተህ ቅራአትን ብቻ ቅራ የሚያስፈልገውን ነገር እናሟላለህ የሚባል አይደለም። አረማርሞ የቀን ስራ ሰርቶ ቅራት ቀርቶ በዛ መልኩ ነው ዒልሙን ያገኘው። በዛ መልኩ ያገኘውን ዒልም ግን ወዲ አካባቢው ሲሄድ ወይም ደግሞ ካለበት አካባቢ ዛሬ አብዶ የመጀን ነው ይባላል፣ ካድር ነው ይባላል፣ ቅዳሜ ቀን ኑር ሁሴን ይባላል፣ ማስከኞ ቀን በየቦታው መስጂድ ያለ፣ ከመስጂዱ አካባቢ ቀብር አለ። ወልዮች ተብለው ነው እንግዲህ ቀብሩ ውስጥ ያሉት ናቸው መጀን የሚባሉት። ዳናም ከሄርን ማነው ስሙ መንደራም ከሄርን መንደራ ጎራ መጀን የሚባለው ከጎራው ላይ መስጂድ አለ፣ አካባቢው ቀብር ነው። ከቀብር መካከል ነው አስለ መስጂዱ የኛ አካባቢ። አውልዮ ከሄርን አስገዳይ ከሄርን ስንቱን እንዘልቀዋለን? ስንቱን ልጥራላችሁ? ዴቦት ከሄርን ከረም ትልልቅ ቦታዎች እኮ ናቸው።
ትልልቅ ቦታዎች ናቸው። እንግዲህ መሻይኽ ነበረበት ነው የሚባለው። ግን እኔ ተውሂድን ይሄ ነገር ሽርክ ነው፣ ይሄ ነገር ቢድዓ ነው የሚል አላየሁም። እኛ አካባቢ ሁሉም አንድ አይነት ነበር ማህበረሰቡ። ዛሬ ላይ መጡና ተውሂድን ማስተማራቸው ጥሩ ሆኖ ሳለ ተውሂድን ተማሩ፣ ሽርክና ቢድዓን ተው ማለት ሲገባቸው እገሌ ኢኽዋን ነው፣ እገሌ ሙከፍር ነው፣ እገሌ ሙመያ ነው፣ እገሌ እንዲህ ነው በሚል ዓሊፍን ትጋዴም ትዘግዘቅ የማይለይን ማህበረሰብ የማይለይን ህዝብ እንዲከፋፈል አደረጉት። ሀራ አካባቢ በተለይ እኮ ስንት መስጂድ ነው ያለው ይላሉ። ስንት መስጂድ እንዴት አደራችሁ እንኳን አይባባሉም። ወንድማማቾች ጭቡ ይመታታሉ። እገሌ ቦታ ሄዳችሁ እንደዚህ ካደረጋችሁ ብሎ ቅሬ ተሰርቶለት ወንድም ከወንድሙ ቀብር ከተገኘ ይቀጣል። እህታማቾች በሰርግ በድግስ እንዳይገናኙ ከሄርሽ ትቀጫለሽ፣ ከሷ ቤት ታማል ጠይቂያት አከጅም ተብሎ ስንት ነገር ነው እየተፈጠረ ያለው። ቆይ አሁን እንደዚህ አይነት ነገሮች እየተካሄዱ ካለ ማለት ነው ከጀመረ እኔ መጀመሪያ ሲመጣ ምን አይነት ትምህርት ነው ብዬ ሳጣራ በቃ ሙከፍር ናቸው፣ እንደዚህ ናቸው፣ የተለዩ ናቸው በቃ አይደል እንደ ጉር ነበር የሚወራውና ሳጣራ ምን ብለው ነው የሚያምኑት ብዬ ስል ከተውሂድ ላይ ችግር ያለበት አላገኘሁም። ባጣራሁት መሰረት እኔ ባገኘሁት መረጃ መሰረት የተውሂድ ችግር ያለባቸው አላገኘሁም። ነገር ግን ምንድነው በቃ አንተ ሙሽሪክ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ በሚል ተለያዩና ኢኽዋን ነህ እንትን እያሉ ተለያዩና ጭቡ ተመታተው ወንድማማቾች እንዴት አደራችሁ እንዳይባባሉ አስደረጓቸው። እዛ አካባቢ አንድ ሆኖ ሽርክና ቢዲአን ሲያነግስ የነበረን ማህበረሰብ ሽርክና ቢዲአን እንዲተው ነው ማድረግ ያለባቸው። ቅድሚያ ማለት ነው ቅድሚያ እንደ አዋቂ እንደ ጥበበኛ እንደ ዲነል ኢስላም እንደሚያዘው ይሄ ነገር ሽርክ ነው፣ ይሄ ነገር ተውሂድ ነው፣ ይሄ ነገር ቢዲአ ነው ብለው ቀድመው ቢያስተምሩ ህዝቡን ማለት ነው አንድነት ለማምጣት ይጥራሉ። አልመጣም አለቅም ያለ ደግሞ ሽርኩን ታቅፎ ይቀመጣል። ነገር ግን አሊፍን አያውቅ ባና አያውቅ። እኔ ስለ አካባቢ ያውቃለሁ። የቀረውም ያልቀረውም አንድ ሆኖ ነው የኖረው። በተጨማሪ እንኳን አልহামዱሊላህ ሲቀራኮ ፋቲሃን ሲቀራኮ ምን እንደሚል የማያስታውቅ ማህበረሰብ ነው የዛ አካባቢ 100% ሙስሊም ነው። ነገር ግን ፋቲሃን አያውቅም አብዛኛው በተለይ ሴቱ ጅናባ መታጠብ ውዱ አደራረግ ምንም ነገር ማን አስተምሮት እኔ አንዳንድ ጊዜ እከራከራለሁ እናደዳለሁ። አያቶቻችን ቀድመው የሞቱትን ማለት ነው አላህ ይርሃማቸው ማለት ይቻላል እንደ ሲሉ አረብ ሀገር ያለን ሴቶች ማለት ነው በሽርክ ላይ የሞተን ሰው አላህ ይርሃመው ተብሎ ዱዓ ሊደረግለት አይገባም የሚለውን ትምህርት ከሰማን በኋላ አያቶቻችንን አላህ ይርሃማቸው ማለት አይቻልም ሲሉ እኔ እናደዳለሁ፣ ቀጥላለሁ። የእውነቴን ነው የምላችሁ። እንዴ የትን ግንዛቤ አለን የተወሰነ ተማርን ተገነዘብን ከተባለ እኛ አካባቢ ያሉ አያቶቻችን አይደሉም በእኛ እድሜ አሁን ላይ እንኳን መከፋፈል መጣና የተወሰነ ሰው እንደው በቃ ይሄንን መውሊዱን ተባለ እንጂ አሁን ከቅርብ ዓመታት ወዲህ ነው ይሄንም የመጣው እንጂ ይሄ ነገር ሽርክ ነው፣ ይሄ ነገር ተውሂድ ነው ብሎ ያስተማራቸው አለ። ሁጃ ሳይደርስባቸው እኮ አላህ Subhanahu Wa Ta'ala አልቀጣም ነው ያለው። አልቀጣም እኮ ነው ያለው። ስለዚህ እኔ አያቶቼ ይሄ ሽርክ ነው፣ ይሄ ተውሂድ ነው፣ ይሄ ቢድዓ ነው ብሎ ያስተማራቸው ሰው የለም ብዬ ነው ማምነው። ተወልጄ አድጌያለሁ። በዚህን ሰዓት መስገድ ያለባችሁ በዚህ ጾም ይጾማል ሙስሊሙ ማሻአላህ ተባረከላህ። እኔ ከልጅነት የጀምሮ ጎረቤት ወላጆች ይጾማሉ። የሚሰግዱት ግን ውስን ሰዎች ናቸው። እንደ ግዴታ አይታይም። ማን አስተምሮት ያንን ማህበረሰብ ነው ሙሽሪክ ነው አላህ ይርሃመው አይባልም ዱዓ ሊደረግለት አይገባም የምትሉ ሰዎች ማለት ነው። የእውነቴን ነው የምላችሁ። እስኪ መልስ ስጡኝ። መቼ ያስተማራችሁትን ነው? መቼ የተነገረውን ነው? ሁጃ ሳይደርስበት ሳይቆምበት ሳይነገረው ደረሳ የተባሉ እኮ ናቸው። ኑና ፋቲሃን ቅሩልን ተብለው ገንፎ ተገንፍቶላቸው የሚበሉ ሰዎች እኮ ናቸው። አውልዩ አስገዳይ ያሉ መንደራ ጎራ አስገዳይ ወይም ደግሞ ደቦት እየተሄደ የሚከድላቸው እኮ ደረሳ የተባሉ ናቸው። የቀሩ አሊም የተባሉ ሰዎች እኮ ናቸው ያልቀረውን ማህበረሰብ ሲያበላሹት የኖሩት እነሱ ናቸው እንጂ ሊጠየቁ የሚገባው እናቶቻችንማ የታይተውና የተሰምተው ነውና ለነሱ እንጀራ ገንፋ ገንፍተው እንጀራ ተሸክመው ፍየል ወጥተው ሲሄዱላቸው ይሄ ነገር ቀርተዋን ተብለው ነው አይደል እንደዛ ሲደረግላቸው የነበረው። እናንተ መጀን ሲባሉ የነበሩት በአካል ያሉ አሉ፣ የሞቱም አሉ። አይበጅም ባሉ የተወሰነ ኪታብ ቀርተዋል። የአህባሽን ኪታብ ቢቀሩና የሶፊያዎችን አሁን ያሉትን ማለት ነው የድሮቹን ሳይሆን እነዚህ ወልይ ነው ቀብር ያለ ሰው ይሰማን የሚሉትን አሁን ላይ ያሉትን ሶፊዮች ማለት ነው የነሱን ኪታቦች ቢቀሩ ነው እንጂ እየተቀበሉ ገንፏቸውንም ስጋቸውንም እየበሉ ፍትፈታቸውን እየበሉ ዝም ያሏቸው ነው እንደ ወላጆቻችንን አላህ ይርሃማቸው ሊባሉ አይገባም የምትሉ ሰዎች ማለት ነው። ለመሰሎች እስኪ መልሱልኝ። እንዴት በምን ሚዛን መዘናችሁት እንደዚህ ልትሉ ቻላችሁ? አልገባኝም። እናደዳለሁ። ለዛ ነው የምናደደው። የእውነቴን ነው የምላችሁ።
ሰላታቸውን እኮ ከፍ ሲሉ ነው በደንብ ትልልቅ ሰዎች የሚባሉ ናቸው እንጂ ሰላት ግዴታ ነው፣ ሰላት ያልሰገደ ካፊር ነው ብለው አምነው ነው እንዴ የሚሰግዱት? ውዱ አደራረግ ሱናው ይሄ ነው፣ ግዴታው ፈርዱ ይሄ ነው ተብለው ነው እንዴ? በቃ ፋቲሃን የሚቀሩትን አቀራር ይታወቃል በምን መልኩ እንደሆነ። አሁን አረብ ሀገር ያሉ ሴቶች ራሱ ማለት ነው የዲን ግንዛቤ የተወሰነ ነገር የጀመራችሁ ናችሁ እንጂ ይሄን የምትሉት እኮ አሁን ላይ ያሉ የአካባቢያችን ልጆች እኮ እንኳንስ ፋቲሃን ሰላም አለይኩም ወራህመቱላሂ ወበረካቱ ማለት እንኳን በደንብ የማይችሉ ናቸው ብዙዎቹ። እውብኝ አካባቢያችሁን ዙሪያችሁን ነውትማ ወአለይኩም ሰላም ሲሉ አሰላሙ አለይኩም ሲሉ ራሱ ሌላ ነገር የሚሉ ነው የሚመስለው። እንደዚህ አይነት ማህበረሰብን በዛ መልኩ የኖረን ማስተማር ግዴታ ሆኖብን ሳለ ሳናስተምር ማክፈር፣ ወዲያ ማግለል፣ ወዲያ ማባረር ከየት መጣ? ዲነል ኢስላም እንደዚህ ነው የሚያዘው? ይሄን ነው የሚያዘው? በተናገርኩት ንግግሬ ላይ ስህተት ካለበት ሀሳብ አስተያየት በመስጠት ኮሜንት እንድታደርጉ በትህትና ጠይቃለሁ። ስለዚህ ዛሬም ላይ ያለው ሀራ አካባቢ ይኸው ነው። መስጂዶች ተከፋፍለው ዘመዳማቾች እንዲያይቀባበሩ ተደርገው ቀብር ላይ ተገኛችሁ ተብለው የተቀጡ ሰዎች አውቃለሁ። እናቴ እገሌ ቦታ እንዲያከጀ ተበላ ከህቷ ከምትሳሳላቸው ቤተሰቦች ማለት ነው። አትሄዱ፣ ከሄዳችሁ ትቀጣላችሁ፣ ጭቡ ትባላል። እንደዚህ አይነት ነው ሸሪዓ የሚያዘው። ከሙሽሪክ ጋራ በምን መልኩ አብረን መኖር እንዳለብን ዲነል ኢስላም አያስተምርም። ከካፊሮች ጋራ በምን መልኩ መኖር እንዳለብን አያስተምርም። ጭቡ መታችሁ ገለልተኛ መሆን አለባችሁ ነው የሚለው። ገለልተኛ የምንሆንበትንና አንድ የምንሆንበት ነገር የለንም። الله سبحانه وتعالى እንዲህ አይለንም ካነሳ በኋላ وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم تعملون እንደዚህ አይልም الله سبحانه وتعالى ሙሽሪኮችም ይሆኑ ካፊሮችም ይሆኑ በምን መልኩ ግንኙነታችንን ማስተካከል እንዳለብን አላስተማረንም። ረሱል ሰለላሁ ዐለይሂ ወሰለም አልነገሩንም። ጭቡ ተመታተታችሁ እንዲያትቀባበሩ ነው ያሉን፣ እንዲያትገናኙ ነው ያለን። ስለዚህ የሚያስተምሩት የለም። በምን መልኩ እነሱ ጋራ መገናኘት እንዳለብን፣ በምን መልኩ መቀጠል እንዳለብን ዱንያዊ በሆነ ነገር እንጂ ጭቡ መታችሁ ዱንያው ቢሆንም አኺራው ቢሆንም እንዲያትገናኙ የሚል አስተምሮ የለም። እኛ አካባቢ ግን እየሆነ ያለው ምንድነው የሚባለው? ያላዋቂ ሳሚ ምን ይለቀልቃን እንደሚባለው ተውሂድን አወቅን ሽርክን ቢድዓን ማስጠንቀቅ አለብን ያሉ ሰዎች ማግለል ነው፣ ማግለል መገፍተር። አንተ ሙሽሪክ አንተ ቢድዓ አብሳሪ ነህ ዘወርበል ነው እንዴ? በቃ አስተምረው። እምቢ ካለስ እንኳን ሳታስተምሩ አይደለም ማስተምራቸው ውስጥ እምቢ ካሉስ ምን ልታደርጓቸው ነው? እንታስገድዷቸው ነው? እንድናስገድድ የሚያዝ የቁርአን አያለ? እናንተ ማን ናችሁና? እኛ ማንነንና? ነብያቶች አስተምረው ያላሰለሟቸው ቤተሰቦቻቸው እኮ አሉ። እናስተምር፣ በጥበብ እንጣር። እሱ ትክክል ልክ መሆን ያለበት ነገር ነው። ከዛ ውጭ ግን ማግለል፣ ጭቡ መምታት፣ ሲጀመር ጭቡ መምታት የሚለውን ሸሪዓዊ ነገር እንዴት ነው የሚያዩ? ሸሪዓን እናስተምራለን ብላችሁ ጭቡ ትመታላችሁ። ጭቡ መምታት ምንድን ነው? ጭቡ የሚመታው በምን መልኩ ነው? አለው እኮ መስፈርት አለው፣ በዲን ማለት ነው። አስተምሯን በምን መልኩ አንድ ሰው መገለል እንዳለበት። እናንተ ግን ሳታስተምሩ ነው። እኛ አካባቢ እየሆነ ያለው ያነ ነው። ሀራ አካባቢ ላይ ለማንኛውም ትምህርታችንን እንማራላለሁ። ለእኔ መሰሎች ነው ይሄ መልእክት። አዋቂዎች ያውቃሉ። እኛ እንማር፣ በአንድ ኡስታዝ ባንገደብም እላለሁ። እንማር፣ የተለያዩ የኡስታዞችን ግንዛቤዎች እናያቸው። የሽርክ የቢዲዓ መሰል አቋም ያለው ሰው ካለ ገለል። ከዛ ውጭ ከሆነ ለምሳሌ አሁን ኢኽዋኒ ስልጣን ፈላጊ ነው። እንደው ስልጣን ፈላጊ ነው ለምትሉትም እስኪ ትንሽ ልበል። ስልጣን ፈላጊ ይችን ዓለም ራሱ እኮ ሊመራት የሚገባው ቁርአንና ሱናን የሚከተል ተውሂደኛ ሰው ነበረ። እኛ ሙስሊሞች ከእንደዚህ አይነቱ ነገር ገለላሉና ራሳቸውን ካጥር ውጭ አደረጉና የሆነ ነገር በፈለጉ ቁጥር ተከለከል። በሙስሊም በመሆናችን ሂጃባችን ተገፈፈ፣ ሙስሊም በመሆናችን ኮፍያችን ወለቀ፣ ሙስሊም በመሆናችን ይላሉ። ካጥር ውጭ ወጥተው እኮ ራሳቸውን አርቀው ከጣሉ በኋላ እኮ ነው ይችን ዓለም ሊገዛት ሊያስተካክላት ሊመራት ህዝቦችን በፍትህ ሊዲያኝ የሚገባው እኮ ሙስሊም ነበረ። ወደ ስልጣን ጠጋ ያለ እንደሆነ የስልጣን ፈላጊ ነው ብሎ ይጠቆርበታል። ምን አይነት ማህበረሰቦች ነን? ከዲን ውጭ እኮ ነው እየኖርን ያለነው። እኛ የዲን አካል ነን ብለን ሌላውን ሰው ከዲን ውጭ ኢኽዋን ነው ስልጣን ፈላጊ ነው እንልና እኛ ራሳችን እየወጣን እኮ ነው። አገርና አይደለም ዓለምን ልናስተዳድር እኮ የተላከን ህዝቦች ነን። በምን ሰማያዊ በሆነ መልእክት
በቁርአንና በሱና በፍትህ ልናስተዳድር እኮ ኸሊፋ የተደረግን ህዝቦች ነን። ኩንቱም ኸይረ ኡመቲን ተእሙሩነ ቢልማዕሩፊ ወተንሐውነ ዐኒል ሙንከር የተባለ ህዝቦች እኮ ነን። ነገር ግን ይሄ ፖለቲካ ነው፣ ይሄ እንትን ነው ገለል ላደረግን እኛ ከዛ እንወጣም። ምክንያቱም ዓለም የምትተዳደረው አገር የምትተዳደረው ፖለቲካ በሚባለው ነገር ነው የምትሽከረከረው። ከዛ ውጭ ደግሞ እኛ መውጣት አንችልም። ቤት ስንሰራ፣ ቦታ ስንገዛ፣ ስንሸጥ፣ ምን ስንል ፖለቲካው ባስቀመጠው መስፈርት ህግ ነው የምናድረው። ምን ለማለት እንደምትፈልጉ አይገባኝም። እኔ ስልጣን ፈላጊ ነው እገሌ ኡስታዝ እንደዚህ ነው ስትሉ አይገባኝም። እኔ ግልጽ አይሆንልኝም። እኔ እንደውም ወደ ስልጣን መምጣት አለባቸው መሄድ አለባቸው ብዬ ማስብ ነኝ። በቃ ለምን ነው የማይመጡት? እምልኝ እንደውም ለምን ነው ራሳቸውን አረቀው መስጂድ ውስጥ ብቻ ማን ያስተዳድረው? መጅሊሱንም አገሩንም ካፊሩ ይምራው፣ ሌላው ባጢሉ ይምራው። እኛ ለሱና ነን ያላችሁ ሰዎች ናችሁ ልቅመታችሁ ልታስተካክሉ የሚገባው ነበረ። አይ ገሌ ኢኽዋን ነው ስልጣን ፈላጊ ነው፣ አገሌ እንደዚህ ነው እንደዚህ አይነት ነው ፖለቲከኛ ነው